ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ቤተሰቦቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናዎቻችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። ዜጎች ወደ አዲስ አበባ ከተማ መግባት የሚችሉት የፋይዳ ዲጂታል መታወቂያ የተመዘገቡና ያወጡ መሆን ያለባቸው ናቸው ተባለ። መረጃውን እናደርሳችኋለን። በሺዎች የሚቆጠሩ ኢትዮጵያውያን ዜጎች ወደ ሀገራቸው መመለሳቸው ተገልጿል። የምናደርሳችሁ መረጃ ነው። የቱሪዝም ሚኒስቴር በቱሪዝም ፖሊሲ ረቂቅ ሰነድ ላይ የፖሊሲ ክለሳ እያደረገ መሆኑ ተሰምቷል። ይህንንም የምትሰሙት ይሆናል። ለተማሪዎች ውጤት ማሽቆልቆል ምክንያቱ የመምህራን ደሞዝ በወቅቱ አለመከፈል መሆኑን ጥናት አመላከተም። የጥናቱን ሙሉ መረጃ በዝርዝር ይዘነዋል። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች የቢዝነስ እንዲሁም የማህበራዊ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር እኔ መላኩ ደምሰው አብሬያችሁ ቆያለሁ። አዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በደረሰ ከባድ የጎርፍ አደጋ የበርካታ ሰዎች ሕይወት ማለፉ ተሰማ። በዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ የጣለው ከባድ ዝናብ ከፍተኛ የሆነ የጎርፍ አደጋ በመከሰቱ እስካሁን ባለው ሪፖርት የ30 ሰዎች ሕይወት ሲያልፍ በርካታ የመኖሪያ ቤቶችና መሠረተ ልማቶች መውደማቸው ተነግሯል። አደጋውን ተከትሎ ማብራሪያ የሰጡት የክልሉ ጤና ጥበቃ ሚኒስተር ፓትሪየን ጎልጎ እስካሁን የተገኘውን የሟቾችን ቁጥር ይፋ ያደረጉ ሲሆን ነገር ግን ጊዜያዊ መሆኑን አጽንኦት ሰጥተዋል። አብዛኞቹ ለሞት አደጋው የተጋለጡት ደግሞ ግድቦች በመደርመሳቸው ነው ሲሉም አክለዋል። የኪንሳሻ ከተማ ገዢ ዳንኤል ቡምባ ሉባኪ በበኩላቸው በመንግስት ቴሌቪዥን ላይ በሰጡት መግለጫ ለሞቱት ሰዎች ህገወጥ ቤቶችን ተጠያቂ አድርገው ባልተፈቀደ ስፍራ የሚኖሩ ሰዎች ከመኖሪያቸው ሊፈናቀሉ እንደሚችሉ ማስጠንቅቀዋል ሲል ሮይተርስ ዘግቧል። ወደ 17 ሚሊዮን የሚጠጉ ሰዎች የሚኖሩባትን ከተማ አቋርጦ የሚሄደው የእንዲጂሊ ወንዝን ግድብ አፈራርሶ ዋናውን የብሔራዊ መንገድ በማጥለቅለቁ የበርካቶችን ሕይወት ቀጥፏል ተብሏል። በተጨማሪም የሃይድሮሎጂ ባለሙያ የሆኑት አንድ ግለሰብ ደግሞ የሰዎች እንቅስቃሴ ከጊዜ ወደ ጊዜ የወንዙን ሁኔታ አባብሶታል ብለው የወንዞቹ ግድቦች መጠናቸው ጎርፍ የመያዝ የመጀመሪያ አቅማቸውን አይወክልም ሲሉ ለሮይተርስ ተናግረዋል። ዘንድሮ የተጓጓዘው የአፈር ማዳበሪያ መጠን 9.6 ሚሊዮን ኩንታል መድረሱን የኢትዮጵያ ማሪታይም ባለስልጣን ገለጸም። በ2017-18 የምርት ዘመን ወደ ሀገር ውስጥ ለማስገባት ከታቀደው 24 ሚሊዮን ኩንታል የአፈር ማዳበሪያ እስከ ትላንት ድረስ ማለትም እስከ መጋቢት 28 ቀን 2017 ዓ.ም ድረስ ከ10.7 ሚሊዮን ኩንታል በላይ ጅቡቲ ወደብ መድረሱ ተገልጿል። 55000 ሜትሪክ ቶን ዳፕ የአፈር ማዳበሪያ የጫነች መርከብም ጅቡቲ ወደብ ደርሳ ማራገፍ መጀመሯን የማሪታይም ባለስልጣን መረጃ አመላክቷል። በአጠቃላይ ጅቡቲ ወደብ ከደረሱ ከ10.7 ሚሊዮን ኩንታል በላይ የአፈር ማዳበሪያ 9.6 ሚሊዮን ኩንታሉን ወደ ሀገር ውስጥ ማጓጓዝ መቻሉ ተገልጿል። የቱሪዝም ሚኒስቴር ከተለያዩ የቱሪዝም ዘርፍ ባለድርሻ አካላት ጋር በቱሪዝም ፖሊሲ ረቂቅ ሰነድ ላይ የፖሊሲ ክለሳ እያደረገ መሆኑ ተገለጸም። ኢትዮጵያ በታሪካዊ ተፈጥሯዊና ሰው ሰራሽ የቱሪስት ሀብቶች በዓለም ካሉ ሀገራት በቀዳሚነት ተርታ የሚያስቀምጣት ሀብት ያላት ናት ሲሉ የቱሪዝም ሚኒስትሯ ሰላማዊት ካሳ ተናግረዋል። ይህም የተገለጸው የቱሪዝም ሚኒስቴር ከተለያዩ የቱሪዝም ዘርፍ ባለድርሻ አካላት ጋር በቱሪዝም ፖሊሲ ረቂቅ ሰነድ ላይ ውይይት ባካሄደበት ወቅት ነው። ኢትዮጵያ ከዚህ ቀደም ከ10 ዓመት በላይ ያስቆጠረ የቱሪዝም ፖሊሲ ስትጠቀም መቆየቷን ያነሱት ሚኒስትሯ ለቱሪዝም ዘርፉ የተሰጠውን ትኩረት የሚመጥን የፖሊሲ ማዕቀፍ ማዘጋጀት ያስፈልጋልም ብለዋል።
አሁን ላይ ለቱሪዝም ዘርፍ የተሰጠውን ትኩረት እንዲሁም ዓለም አቀፍ የቱሪዝም ኢንዱስትሪ ያለውን መልክ በሚመጥን መልኩ መቃኘት በሚያስፈልጉ የቱሪዝም ፖሊሲ ክለሳ እንዲደረግ ተወስኗል ተብሏል። በርካታ ሂደቶችን አልፎ የፖሊሲ ረቂቅ ሰነዱ ከዚህ መድረሱን ያነሱት ሚኒስትሯ በርካታ አካላትን ያሳተፈ ውይይት በማድረግ ግብዓት ሲሰባሰብ መቆየቱንም አንስተዋል። ፖሊሲው ተወዳዳሪና ዘላቂ የቱሪዝም ልማትን በማምጣት ኢትዮጵያን ከአፍሪካ ተመራጭ መዳረሻ ሀገር እንድትሆን ለማድረግ አስተዋጽኦም ይኖረዋል ተብሏል። ይህ ፖሊሲ በቅርቡ ወደሚመለከተው አካል ቀርቦ እንደሚጸድቅ የሚጠበቅ ሲሆን ተግባራዊ በሚሆንበት ወቅት ዘርፉን ተወዳዳሪ እንደሚያደርግም ይጠበቃል ነው የተባለው። አፍሪካዊቷ ሀገር ዚምባብዌ በአሜሪካ ምርቶች ላይ የተጣለውን 18 በመቶ ታሪፍ ልታነሳ መወሰኗ የተነገረ ሲሆን በሌላ በኩል ደግሞ ከ50 በላይ ሀገራት ወደ አሜሪካ ስለሚልኳቸው ምርቶች ላይ ለመነጋገር ዋይት ሃውስን መጠየቃቸው ተሰምቷል። የዚምባብዌ መንግስት ውሳኔ ፕሬዝዳንት ትራምፕ ከዚምባብዌ ወደ አሜሪካ በሚገቡ ምርቶች ላይ 18 በመቶ ታሪፍ ከጣሉ ከቀናት በኋላ ነው ተብሏል። ሰሞኑን የአሜሪካው ፕሬዝዳንት ትራምፕ ከ40 በላይ የአፍሪካ ሀገራት ላይ ወደ አሜሪካ በሚገቡ ምርቶች ላይ ታሪፍ መጣላቸው ይታወሳል። ይህንን በሀገራት ላይ የተጣለውን ታሪፍ ተከትሎም ከ50 በላይ ሀገራት ወደ አሜሪካ ስለሚልኳቸው ምርቶች ለመነጋገር ዋይት ሃውስን መጠየቃቸውን ደግሞ ባለስልጣናት ተናግረዋል ተብሏል። የፕሬዝዳንቱን ታሪፍ ተከትሎ የአሜሪካ አክሲዮን ገበያ ከፍተኛ ቅናሽ ያሳየ ሲሆን የዓለም ገበያ ላይም ለውጥ ማሳየቱን ደግሞ በትላንትናው የዜና ወጃችን ላይ እንዳደረስናችሁ አይዘነጋም። በዚህም የዚምባብዌ እርምጃ ከአሜሪካ የሚገቡ ምርቶችን በዚምባብዌ ገበያ ውስጥ እንዲሁም በምላሹ ዚምባብዌ ወደ አሜሪካ የምታደርገውን የውጭ ንግዷን ለማሳደግ ነው ሲሉ የሀገሪቱ ፕሬዝዳንት ምንጋግዋ በኤክስ ገጻቸው አስፍረዋል። ዚምባብዌ ከቀኝ ግዛት ከወጣች በኋላ በጥቂት ነጮች ተይዛ የነበረውን መሬት ለሀገሬው ጥቁር ሕዝብ አከፋፍላለሁ በማለት ያወጣችውን ፖሊሲ አሜሪካን ጨምሮ ከምዕራባውያን ጋር ያላት ግንኙነት እንዲሻክር አድርጓል። ሁለቱ ሀገራት በአውሮፓውያኑ 2024 የነበራቸው የንግድ ልውውጥ 111.6 ሚሊዮን ዶላር ብቻ እንደሆነ ከአሜሪካ መንግስት የተገኘ መረጃ ያሳያል። በተያዘ መረጃም የዶናልድ ትራምፕ የታሪፍ ውሳኔን ተከትሎ ከ50 በላይ ሀገራት ወደ አሜሪካ ስለሚልኳቸው ምርቶች ለመነጋገር ባለስልጣናት መናገራቸው ታውቋል። በዚህም ትራምፕና አማካሪዎቻቸው በገቢ ምርቶች ላይ የተጣለው ታሪፍ በዓለም ገበያ ላይ የፈጠረውን አለመረጋጋትና ነገሮችን ለማስተካከል ደግሞ መድኃኒት መውሰድ ያስፈልጋል ሲሉ ተከላክለዋል ተብሏል። የትራምፕ ከፍተኛ ባለስልጣናት ባለፈው ሳምንት ይፋ የተደረገውን ታሪፍ በታቀደው መሰረት ተግባራዊ እንደሚሆን ገልጸው የኢኮኖሚ ሪሴሽን ሊኖር ይችላል የሚለውን ግን ማጣጣላቸው ተሰምቷል። ትራምፕ አስተያየት ከሰጡ ከሰዓታት በኋላም ሶስቱ የስቶክ ማርኬት አመላካቾች በአሜሪካ ከ5 በመቶ በላይ ማሽቆልቆላቸው መታየቱና ኤክስ&ፒ 500 ደግሞ ከ2020 ጀምሮ በአሜሪካ የአክሲዮን ገበያ ታይቶ በማይታወቅ መልኩ በ6 በመቶ ቅናሽ ማሳየቱ ተገልጿል። ይህ በእንዲህ እንዳለ ደግሞ የንግድ ሚኒስተሩ ሃዋርድ ሉትኒክ ለሲቢኤስ በሰጡት ቃል በሁሉም ገቢ ዕቃዎች ላይ የተጣለው የ10 በመቶ መነሻ ታሪፍ ለቀናትና ለሳምንታት ተግባራዊ ሆኖ ይቀጥላል ብለዋል። ይህንን ተከትሎም ቻይና ከአሜሪካ በሚገቡ ምርቶች ላይ የ34 በመቶ ታሪፍ ከሐሙስ ጀምሮ ለመጣል ውሳኔ ያስተላለፈች ሲሆን እንደ ኢንዶኔዥያና ታይዋን ያሉ ሀገራት ደግሞ በሳምንቱ መጨረሻ ላይ ወደ አሜሪካ በሚያስገቧቸው ምርቶች ላይ የ32 በመቶ ታሪፍ ቢጣልባቸውም የአጸፋ እርምጃ እንደማይወስዱ አስታውቋል ተብሏል። ለተማሪዎች ውጤት ማሽቆልቆል ምክንያቱ የመምህራን ደሞዝ በወቅቱ አለመከፈል መሆኑ ተነገረም። በአንዳንድ አካባቢዎች መምህራን የ3 ወር ደሞዝ ያልተከፈላቸውና በሚገባ ደግሞ ስለማይደገፉ ለሚስተዋለው ለተማሪዎች ውጤት ማሽቆልቆል አንዱ ምክንያት መሆኑን የትምህርት ሚኒስቴር አጠናሁት ባለው ጥናት አመላክቷል።
በአንዳንድ አካባቢዎች መምህራን ወደ ክፍል አለመግባት፣ በፍላጎት አለማስተማርና የ3 ወር ደሞዝ ያልተከፈላቸው አስተማሪዎች መኖር ለተማሪዎች ውጤት ማሽቆልቆል እንደ ምክንያትነት የጠቀሱት ደግሞ የጥናት ውጤቱን ያቀረቡት በትምህርት ሚኒስቴር የትምህርትና ፕሮግራሞች መሻሻል መሪ ስራ አስፈጻሚ አቶ ዮሐንስ ወጋሶ ናቸው። በሌላ በኩል ደግሞ ለተማሪዎች ውጤት ማሽቆልቆል የተማሪዎች በስርዓት አለመመዘን፣ የትምህርት ጊዜ መሸራረፍ፣ መማር ከሚገባቸው ውስጥ 80 በመቶ ብቻ መጨረስና ሌሎችም በምክንያትነት ተጠቅሰዋል። በተጨማሪም የተማሪዎች ለፈተና ከቦታ ቦታ መጓጓዝና ምቹ ባልሆነ ሁኔታ መቅረብ በውጤት ላይ አሉታዊ ተጽዕኖ እንዳለውም በጥናቱ ተገልጿል። ይህን አሳሳቢ ጉዳይና በየጊዜው የሚመዘገበውን አስደንጋጭ ውጤት ለመቀነስም ከፖሊሲ ለውጡ ጋር ተያይዞ የተፈጠረውን ክፍተት መሙላት ያስፈልጋል ተብሏል። በተለይም ደግሞ በገጠርና በአርብቶ አደር አካባቢዎች ልዩ የሆነ የማካካሻ የትምህርት ፕሮግራም መስጠት ካልተቻለ አሁን እየተመዘገበ ያለው ውጤት እንደሚቀጥል የትምህርት ሚኒስቴሩ ጥናት ጠቁሟል። በሺዎች የሚቆጠሩ ኢትዮጵያውያን ዜጎች ከሳውዲ ወደ ሀገራቸው መመለሳቸው ተገለጸ። በአስቸጋሪ ሁኔታ ውስጥ ነበሩ የተባሉ 3400 ኢትዮጵያውያን ዜጎች ከሳውዲ አረቢያ ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ተመላሾቹ ሁሉም ወንዶች ናቸው የተባለ ሲሆን ከነዚህ መካከልም 33ቱ ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሆኑ ተገልጿል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን የመመለስ ሥራ እስካሁን 12317 ኢትዮጵያውያን መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር መረጃ ያመለክታል። በሦስተኛው ምዕራፍ ዜጋ ተኮር ዲፕሎማሲ በሳውዲ አረቢያ በአስቸጋሪ ሁኔታ የሚገኙ ዜጎችን ወደ ሀገራቸው የመመለስ ሥራ 1071 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተነግሯል። እንዲሁም በተመሳሳይ ሰሞኑን በሊባኖስና በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 456 ኢትዮጵያውያን ወደ ሀገራቸው መመለሳቸው ይታወሳል። በዚህም ከሊባኖስ ወደ ሀገራቸው የተመለሱ 153 ሴቶችና 4 ጨቅላ ሕፃናት ሲሆኑ ከተመላሾቹ መካከልም ዕድሜያቸው ከ18 በታች የሆኑ 18 ታዳጊዎች ይገኙበታል ተብሏል። በተያያዘ መረጃም በሳምንቱ 289 ወንዶችና 9 ሴቶች እንዲሁም አንድ ጨቅላ ሕፃን በድምሩ 299 ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው መመለሳቸው እንዲሁ አይዘነጋም። ከወራት በፊትም መንግስት ባቋቋመው ብሔራዊ ኮሚቴ በኩል ከሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1173 ኢትዮጵያውያን ፍልሰተኞችን ወደ ሀገራቸው እንዲመለሱ አድርጓል። ከተመላሾቹ መካከል ዕድሜያቸው ከ18 ዓመት በታች የሆኑ 17 ታዳጊዎች እንደሚገኙበትም የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቆ እንደነበር ይታወሳል። ቀጥለናል ተከታታዮቻችን። ወደ አዲስ አበባ ከተማ የሚመጡ ወይም የሚገቡ ዜጎች የፋይዳ ዲጂታል መታወቂያ የተመዘገቡና ያወጡ መሆን አለባቸው ሲሉ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናገሩ። ይህ የተባለው የአዲስ አበባ ከተማ ስራ አስኪያጅ ጽህፈት ቤት የማዘጋጃ ቤታዊ አገልግሎቶችን ለማህበረሰቡ ለማስተዋወቅና ለማስገንዘብ የውይይት መድረክ ባዘጋጀበት ወቅት ነው። በዚህ መድረክ ላይም በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ለተሳታፊዎች በተለይም ከሲቪል ምዝገባና ከቆሻሻ አስተዳደር ጋር ተያይዞ እየተሰሩ ባሉ ስራዎች ላይ ሰፊ ማብራሪያ ሰጥተዋል። ዋና ስራ አስኪያጁ ከሰጡት ማብራሪያ መካከልም ከዚህ ቀደም አንድ ሰው አንድ ነው የሚለውን ማረጋገጥ ባለመቻላችን በሁለትና በሶስት ማንነት መታወቂያ ማውጣት የታክስ ማጭበርበር እንዲሁም በተጭበረበረ ማንነት የንብረት ቅሚያ ሲከናወን ቆይቷል ብለዋል። አብዛኛው ሰው የፋይዳ መታወቂያ የሚመዘገበው በአስገዳጅ መልኩ ነው የሚሉት ኢንጂነር ወንድሙ ይህ መሆን አልነበረበትም ሲሉ የማህበረሰቡን ግንዛቤ አነስተኛ መሆኑን አንስተው የዲጂታል መታወቂያ ወደፊት ከፋይናንስ፣ ከታክስ፣ ከኪራይ ቤት፣ ከመንጃ ፍቃድ፣ ከንብረት ባለይዞታዎችና ሌሎች አገልግሎቶች ጋር ይያያዛል በማለት አስረድተዋል።
ከዚሁ ጋር ተያይዞም ሰው ወደ ከተማዋ ይምጣ ሲመጣ ግን የተመዘገበ ሰው መሆን አለበት የሚሉት ኢንጂነር ወንድሙ በአንድ ቦታ ወንጀል ሰርቶ የመጣ ሰው አዲስ አበባን መደበቂያ ማድረግ የለበትም፣ ከተማ አስተዳደሩ ያወቀው ነዋሪ ሰው መሆን አለበት ሲሉም ገልጸዋል። አዲስ አበባ ከተማ ወደ 5 ሚሊዮን ነዋሪዎች ያሏት ተብሎ የሚታሰብ እንደሆነ የተገለጸ ሲሆን የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ድረገጽ እንደሚያመለክተው መረጃ ከሆነ ደግሞ በከተማዋ የተመዘገቡ 2.7 ሚሊዮን እንዲሁም የዲጂታል መታወቂያ የወሰዱ እንዲሁ 2.1 ሚሊዮን መሆናቸውን ያሳያል። የተወደዳችሁና የተከበራችሁ ተከታታዮቻችን ቀጥለናል። በመጨረሻም ደግሞ የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 149 ብር እየተገዛ 151 ብር ከ98 ሳንቲም እየተሸጠ ይገኛል። እንዲሁም ፓውንድ ስተርሊንግ ደግሞ 180 ብር መግዣው ሲሆን 183 ብር ከ60 ሳንቲም ደግሞ መሸጫው ሆኗል። ዩሮ 157 ብር እየተገዛ 160 ብር ከ14 ሳንቲም ሆኗል። እንዲሁ ስዊስ ፍራንክ ደግሞ 160 ብር እየተገዛ 163 ብር ከ20 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 40 ብር እየተገዛ 40 ብር ከ80 ሳንቲም እየተሸጠ ነው። የሳውዲ ሪያል እንዲሁ 39 ብር መግዣው ሲሆን መሸጫው ደግሞ 39 ብር ከ78 ሳንቲም ሆኗል። የቻይናው ዩዋን 20 ብር እየተገዛ 20 ብር ከ40 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ እንዲሁም የማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን።